بعقل بالزبن يتحللنا نسرع ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች በዛሬው ዝግጅታችን ኤርትራዊው አክቲቪስት አወል ሰዒድ ወቅታዊ የመነጋገሪያ ርዕስ ሆኖ በመቀጠል ላይ ያለውንና በአንዳንድ የኢትዮጵያ ባለስልጣናት እየተዘመረለት የሚገኘውን የባህር በር ጉዳይና ሌሎች ወቅታዊ ጉዳዮችን በማካተት በቅርቡ በማህበራዊ ሚዲያ የለቀቀውን ዝግጅት የአማርኛ ትርጉም ነው ይዘንላችሁ የቀረብነው። የቀንደል ቲዩብ ደንበኞቻችን የሆናችሁ ቀንደል ቲዩብን ላይክና ሼር፣ ለቀንደል ቲዩብ አዲስ የሆናችሁ ደግሞ ሳብስክራይብ እያደረጋችሁ ዝግጅቱን እንድትከታተሉ በአክብሮት እንጋብዛለን። የምስራች! የሱዳን ሰራዊት አባላት ሁሉንም የካርቱም አካባቢዎች በቁጥጥራቸው ስር አስገብተዋል። እስኪ የኤርትራን ህዝብና መንግስት ያመሰገኑበትን ሁኔታ እንመልከት። التي نسدي لها التحايا حكومة وشعبا وقوات نظامية. التحية لهم والتحية للذين فتحوا للنضال بابا فولدت بين الجمال الشماء. هذه القوات العصية على الإذلال هي قوة عزة وهم أهل مجد وهي أمة للمجد والمجد لها. ربي حبي أبدا مكتوب. የበሻሻው ልጅ በኤርትራ በትግራይና በአማራ ላይ ያነጣጠረ የሚዲያ ሰራዊት የተባለ ዘመቻ አስጀምሯል። ስለዚህ ገና ሳይበቅል በማህበራዊ ሚዲያዎች ከወዲሁ እንድንፋለመው ጥሪ ለማቅረብ ያህል ነው። ይህ ሚስጥር ነው፣ የማህበራዊ ሚዲያ ተከታታዮችና የአቅራቢዎች ሚስጥር። እስኪ በቅድሚያ ዛር ስለሚባለው ነገር እናውጋ። ድሮ አለባበሳችን እንደነገሩ በነበረበት ጊዜ እናቶቻችን አንተ ልጅ ዛር አለብህ እንዴ ባለ ዛር መሰልክሳ ይሉን ነበር። በዓል ዛር መሲል ካብላና ነረን። ዘፈን ሳይቀር ዛር ከውቃቢ እጣን ከከርቤ የሚል ዘፈን ተጀምሮ ነበር። የአርቲስት ፀሐይቱ በራኺ ይሁን የሌላ ጃዊ መጣብኝ ጃዊ ነጎድጓድ የሚል ዘፈንም ነበር። የዛር አባዜ ማለት ነው። አሁን ወደ ኋላ መለስ ብለን እንጠይቅ። አባጂማ የሚባልም ነበር። መጨረሻ ላይ አርቲስት ከሆነ በኋላ ደግሞ በእንግሊዝኛ ሙድ ማለት መሆኑን አሁን አወቅን ማለት ነው። ሙድ ማለት መሆኑ ፈሊጥና ማለት ይህ ሁሉ በአሁኑ ጊዜ የት ገባ እስኪንበል። እስኪ ሰከን ብለን ወደ ኋላ ተመልሰን እናስታውስ። ሰው በጥንቆላና በጠንቋዮች እንዴት ተቸግሮ እንደነበር፣ ይስተጋቡ የነበሩትን ወሬዎች እስኪ ልብ እንበል። የሰው እጅ ስለዞረበት በሰርጉ ቀን ተፋታ፣ የሆነ ነገር ጠምዞባት ከሰርግ ድንኳን ሸሸች። መጨረሻ ላይ ማንዳውም መስተፋቅር የሚባል ነገር በየሱቁ ሊቸበቸብ ምንም አልቀረውም ነበር። ታስታውሱ እንደሆን አንዲትን ከእጃቸው አልገባ ያለቻቸውን ልጃገረድ ጠንቋይ ቤት በመሄድ በመስተፋቅር ያስሯታል። ምን ያልተደረገና ያልተባለ ነገር አለና። ያን ጊዜ ታዲያ ሻዕቢያ የሚባሉ የጫካ ልጆች ከተፋለዋ ዛሬ የሚጎራባት ቤት ይታለች እያሉ በሌ ቤት እየዞሩ በእዩልኝ ስሙልኝ ጎልበቱን መቆሽመድ። ይህንንም ማስታወስ አለብን። ይህችን የጸሎተኞችና የሰጋጆች አገር ጥንቆላንና ዛርን በታትነው ያስወገዱላት ሻዕቢያዎች ናቸው። ጥሩ ነገር ሁሌም መዘከር አለበት። ዳሩ ነገሩ ታሞ የተነሳ ሐኪሙ ረሳ ነው እንጂ ጥሩማ መዘከር አለበት። መቼስ በአሁኑ ጊዜ አፍሪካ ውስጥ ጥንቆላና ዛር የሌለባት አገር ጥቀሱ ብትባሉ ተኩራርታችሁ ኤርትራ ብቻ በሉ። ጸጥ አይነ ሐሳብ ከይልዎ ዝማይ አይነ ንስርሎ ዝሕሉ ኻብ ሰማይ በትሩ ሙሴስ ቁይል ይሓለፎ እንደምተቃኑ ልኾንቱ ይፈሰሶ። እነሆ ደግሞ የበሻሻ ልጅ እናቴ ሰባተኛ የኢትዮጵያ ንጉሥ ትሆናለህ ብላኛለች ከሚለው ጥንቆላ ጀምሮ የቁርስ ማቅረቢያ ሰፌድ ከፊቱ አስቀምጦ ዛጎል እየጣለ ያነሳውን በመለፈፍ ላይ ነው። ቀይ ዛጎል ካነሳ ከሶማሊያ ጋር ይላከፋል። ቢጫ ዛጎል ካነሳ ከአማራ ጋር ይናከሳል። ሰማያዊ ዛጎል ካነሳ ከኤርትራ ጋር ይፋጠጣል። አቧራ ከጠሰበት አዙሪት ውስጥ ገብቶ እያጎራ ይገኛል። ቀደም ሲል እንደገለጽኩላችሁም የጠንቋዮቹን ጉልበት አድቅቆ ያጸዳቸው አንዱ ፈዋሹ እሱ ራሱ ሲሆን እሱም ሻዕቢያ ይባላል። ወዳጄ ባለ ዛሩ፣ ባለ ጥንቆላው፣ ባለ ዕጣንና ከርቤው ጸጥ። ሁለቱ ሃይማኖቶች ተፋቅረውና ተቻችለው የሚኖሩባት ሀገር ኤርትራ ናት በሉ። ተመልከቷት ይህችን ፎቶ። መንግስት እንዲህ ነው የሚያደርገው። ከአጋንንት ጋር ስልጣን አይጋራም። ወደ ጉዳያችን እንመለስ።
እኔ የበሻሻው ልጅ ዛሬ ያለበት ሆኖ ነው የሚሰማኝ። መጀመሪያ እነዚህንም ላከልን። ቆየት ብሎ ኩሽ ኢምፓየር፣ ኦሮሞማ፣ የባህር በርና ሌላ የሚል ማጓራት ጀመረ። መግቢያ እንዲሆነን እነዚህ የኢትዮጵያ የሰራዊት አዛዦች ቀደም ሲል ይሉ የነበሩትን እናዳምጥ። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። አንድን የኤርትራ የፖለቲካ ማይክሮስኮፕ እነዚህ የፕሮስፐሪቲ ባለዛሮች እያስተጋቡት ስላለው የጦርነት ተረት ጠይቄው ነበር። በሁለታችን መካከል የነበረው ንግግር እንዲህ ነበር። ጦርነት አለ ወይ? ከማን ጋር? ከኢትዮጵያ ጋር። የትኛይቱ ኢትዮጵያ? ይህች አብይ ቋንቋ አረፋ እያስደፈቃት ያለችውና ከሞት የሚያድናትን በመጠባበቅ ላይ ያለችው ኢትዮጵያ? ወይስ ያችው ብልጽግና በሚል ስም የሚጠሩ የልጆች ስብስብ ኮሪደር ሰራን፣ የብስክሌት ፔዳል ሰራን እያሉ ህዝቦቿ የተቅማጥ መድኃኒት እንኳን አጥተው እየሞቱባት የሚገኙ ኢትዮጵያ? ይህችው መሪዋ በስታዲየም እየሮጠ እያፌዘባት ያለው ወደ ብልጽግና ኪንደርጋርተን ተቀይራ የምትገኘው ኢትዮጵያ ነው? የትኛይቱ ኢትዮጵያ? ይህችው ልትወጣው በማትችል ብድር ካለምን ምክንያት የብሔሮቿ የእርስ በርስ መበላላትን ሳታክም ጎረቤቶቿን በመተናኮስ ላይ የምትገኝ በዕዳና በጦርነት በረሃብና በእርስ በርስ መጠላለፍ ተከባ የምትገኘው ኢትዮጵያ ነው? ወይስ ትውልዶችን ደም አቃብታ እየተወቀጠች እንድትኖር በልጆቿ የተፈረደች ኢትዮጵያ? አሊያም ያቺ ወደፊት በሚመጡ ልጆቿ ከአጣብቂ ለመውጣት እየተጠባበቀች ያለችው ኢትዮጵያ? ብሎ ጥያቄን በጥያቄ መለሰልኝ። እኔ ስለ ባህር በር እየፎከሩ ሲናገሩ የባህር በር ጥያቄ የትውልዶች ጥያቄ ነው ሲሉ አንድ ጓደኛዬ የለቀቀልኝ ደስ የምትል ተረት ናት። ትዝ የምትለኝ የጃርት ልጅ መቼ ልሙጥ ሆኖ ያውቃል የምትል ናት። ጃርት እሾሃማ ናት። ታዲያ የጃርት ልጅ እንዴት ብሎ ነው መላጣ ሆኖ የሚወለደው ወዳጄ ማለቱ ነው። ደግሞ ጦርነት አለ እንዴት ለኛለህ? ማንና ማን? ጦርነት እንዴት ነው እንዴ? ለማንኛውም የግል አስተያየቴ እንዳይሆን እንጂ ምን ነው ባደረገው ነው መልሳችን። አብይ ኤርትራ ላይ ጦርነት ከከፈተ ኢትዮጵያ ናት በቀጥታ ከአለች ወደ ነበረች የምትሸጋገረው። እናማ ይሄው ሜዳው ይሄው ፈረሱ ይል ነበር አንድ ጓደኛዬ። ምስህን ታገኛለህ እንደማለት ነው። ነገር መጫር ከተፈለገ ኢትዮጵያ በባህር ባለቤትነት ጉዳይ ከአሰብ ይልቅ ጅቡቲን የኔ ነው ብላ ብትጠይቅ እንደሚያምርባት ታውቁ ይሆን? የበሻሻው ልጅ ታሪክ ያላጠና ወርካቸው ረዳ እንዳለው የሚመራበት ዘይቤ ማደናገር ነው። አብይንም አይነት ሰብስታንስ ነው። ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ዝም ብለህ ከ7ኛ ክፍል ድንገት PhD እንደደረስክ ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም። ከታሪክ መጽሐፍ የተወሰደ ትንሽ ጽሑፍ ላንብብለት። በ1883 ዓመተ ምህረት የፈረንሳይ መንግስት ጅቡቲ ውስጥ ከነበሩ የአፋርና የኢሳ ጎሳዎች ጋር በመስማማት የአቦኮ ወደብን ለመግዛት ፕሮክትሬት መሰረተ። ከዚያ በኋላ ፈረንሳውያን ከኢትዮጵያ ንጉሥ ምኒልክ ጋር ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ጥቅሞችን ለማግኘት በኢትዮጵያና በፈረንሳይ መንግስት ስር በነበረችው ጅቡቲ መካከል እስከ 1897 የድንበር ማካለል ሂደት ተካሄደ። ህዳር 13 ቀን 1906 ዓመተ ምህረት ብሪጣንያ፣ ፈረንሳይ እንዲሁም ጣሊያን የሶስትዮሽ ኪዳን በመመስረት ስለ የኢትዮጵያ የኢኮኖሚ እንቅስቃሴ እንዲሁም ለኢትዮጵያ የሚደረግ የጦር መሳሪያ ሽያጭን የሚቆጣጠር ስምምነት ተፈራረሙ። ፈረንሳይ አጼ ምኒልክ ከጣሊያን ጋር የነበራቸውን ውዝግብ መጠቀሚያ በማድረግ ከኪዳኑ ስምምነቶች ውጭ በህጋዊ መንገድ ጊዜው ያለፈባቸውን የጦር መሳሪያዎች በ1920 ዓመተ ምህረት በፍሬንች ሶማሊላንድ ማለት የአሁኒቷ ጅቡቲ በኩል ታጓጉዝላቸው ነበር። ይህ ዳግማዊ አጼ ምኒልክ በ1907 ዓመተ ምህረት ለፈረንሳይ ያኔ ከዓለም ትልቁን 106 ሄክታር መሬት ለኤምባሲ ግንባታ የሚሆን መሬት ከሰጠ በኋላና በ1917 ፈረንሳይ የጅቡቲ ወደብንና አዲስ አበባን የሚያገናኝ የባቡር ሐዲድ ከገነባች በኋላ የተደረገ የአምሳያ መልሰ ተግባር ነው። ጅቡቲ የኢትዮጵያ አካል ነበረች። ምኒልክ ግን ለግልና ለሐፃያዊ ጥቅሙ ሲል ለፈረንሳይ ሸጣት ብለው የሚሟገቱ አንዳንድ የኢትዮጵያዊነት አቀንቃኞች አሉ። በምኒልክ የተፈጸመውን የኢትዮጵያ አካል የነበረችውን ጅቡቲ ሽያጭ ወደ እናቷ ኢትዮጵያ ለመመለስ የሚሉትን አጀንዳ ለመተግበር አፄ ኃይለ ሥላሴ በዘመነ ሥልጣኑ ጅቡቲን ለማስመለስ ከፍተኛ ጥረት አካሂደው ነበር። ሆኖም ግን በ1945 ዓመተ ምህረት እንዲሁም በ1954 ዓመተ ምህረት ከፈረንሳይ ጋር በመስማማት ፍላጎቱን በይደር አቆየው።
በ1975 ዓመተ ምህረት ደርግ ወደ ስልጣን እንደመጣ የጅቡቲን የባለቤትነት ጥያቄ ሙሉ በሙሉ ውድቅ አደረገው። እናማ ታዲያ ሉዓላዊ የአሰብ ወደብን የራስ ለማድረግ አጉል ማማሃኛ በማቅረብ የተፈጥሮና ታሪካዊ መብት አለን የሚሉትን ነገር በጅቡቲ ጉዳይ ላይ ለምን አያነሱትም የሚለው ጥያቄ ለሚገባው ነው እንዴ የሚያስብል ነው። ሁለተኛ የተፈጥሮና ታሪካዊ መብት አለን ከሚሉት ሌላ ኢትዮጵያ ወደ ባህር በር የቀረበች ናት የሚሉት የተዛባና የሰባተኛ ክፍል ሚዛን ሰጥተን ስናርመው ከአዲስ አበባ ወደ ጅቡቲ ያለው ርቀት 767 ኪሎ ሜትር ሲሆን ከአዲስ አበባ ወደ አሰብ ወደብ ያለው ርቀት ግን 874 ኪሎ ሜትር መሆኑንስ እናውቅ ይሆን? ሶስተኛ ከሚያገረሽ የባህር በር ባለቤትነት በሽታ ጋር የተያያዘ ባለፈው ዓመት የጅቡቲ መንግስት ከአቦክና ከጅቡቲ ወደቦች የቀረበ የታጁራ ወደብን ኢትዮጵያ 100% እንድትጠቀምበት ሐሳብ አቅርቦ የነበረ ቢሆንም የኢትዮጵያ መንግስት ዋና ፍላጎት ግን የባህር በር ባለቤትነትና የባህር ኃይል መስረታ ስለሆነ ሐሳቡን ውድቅ አደረገው ብንላችሁስ? እናማ ታዲያ ይህን ምርኩስ በማድረግ ፕሮስፐሪቲ የተባለው የሕፃኑ የበሻሻ ልጅ ፓርቲ ኢትዮጵያ ውስጥ ከፈነዳበት ፈንጂ ለመሸሽ ያነሳው ነገር ፍለጋ መሆኑ ግልጽ አይደለምን? አሁንስ ኤርትራዊ ንዴቱ ገንፍሎ ያን ቀይ ነብር የሆነውን የሻዕቢያ ሰራዊት ልኮ ወድ በሻሻንና ድሮኖቹን 7 እንጦርጦስ ውስጥ ከቶ ኢትዮጵያን ብረት ምጣድ ቢያደርጋት ይህችው ኢፍታዊ ዓለም ምን ባለች ይሆን? ይህ ነው እንግዲያውስ ከአመፀኞች በተቃራኒ እንድንቆም የሚያደርገን የተጋድሎ ሚስጥር። ሁልህም ኢትዮጵያዊ ደግሞ አስተውል። የመጣ መሃይምና የመጣ 7ኛ ክፍል ከሚጫወትብህ ራዳሮችህን ወደ ታሪካዊ የጅቡቲ አመጣጥ አቅጣጫ ጠምዛቸው። ምክንያቱም ከኤርትራ ይቅርና ባህር ከባህሩ አንድ ብርጭቆ ውሃ ማግኘት ህልም ነውና። አይነ ሐሳብ ከይህልዎ ዝማይ አይነ ንስርሎ ዝሕሉ ኻብ ሰማይ በትሩ ሙሴስ ቁይሪ ሓለፎ ደምጀቃኑን ኾንቱ ይፈሳ። ከአሁን በኋላ ታርሞ ሊነበብና ሊተረክ የሚገባው ታሪክ አለ። ሁሉም ኤርትራዊ ሊጠነቀቅበትና ልብ ሊለው የሚገባ ሲሪየስ ጉዳይም ነው። ኤርትራ ከኢትዮጵያ የተገነጠለች ይላሉ አንዳንዶች። በተሳሳተ ግንዛቤ ኤርትራ ከኢትዮጵያ የተገነጠለችበት የሚሉ የትግራይ ተወላጆችና ኤርትራውያንም አይታጡም። ይህ በዓላማ ተሰርቶበታል። እናስተውል። ኤርትራ የኢትዮጵያ አካል ሆና አታውቅም። ትክክለኛው ነገር ኤርትራ አንዲት ከኢትዮጵያ በፊት ድንበሮቿ ግልጽ የሆኑ አገር ነበረች። ግን በቅኝ ግዛት ከኢትዮጵያ ስር በፌዴሬሽን ተቆራኘች። ከዚህ ወረራና ቁርኝት ልጆቿ ዳግም አገርነቷን አስመለሱላት። አበቃ። 4 ነጥብ። በጠላት ተወረረች፣ በልጆቿ ደግሞ ተመለሰች ነው የሚባለው። ይህ የኢትዮጵያ ካርታ ነው። ኤርትራ የለችም። ስለዚህ ኤርትራ የኢትዮጵያ አካል አልነበረችም፣ ሆናም አታውቅም። ይህ የምታዩት ደግሞ ኢትዮጵያን ይመራ የነበረው አፄ ነው። ይህ ደግሞ ጽሕፈት ቤቱ ነው። ከጽሕፈት ቤቱ የተሰቀለው ስዕል ግን ልብ በሉ ኤርትራ የለችም። ስለዚህ ኤርትራ የብሷና ባህሯ የኢትዮጵያ አካል ሆኖ አያውቅምና እናንተ የተገነጠለችበት የምትሉ የተመለሰችበት ብላችሁ አስተካክሉት ለማለት ነው። ኮሎናይዜሽን ነው አገርነትን የሚያስይዝ ካልክ ኤርትራ ኮሎናይዝድ አገር ነች። ያ በኃይለ ሥላሴ የተፈጸመውን ማጭበርበር ምናምን እንደ እንትን ካሰብከው ሸፍጥ ነው። ኤርትራ ታግላ በስሩሪያ በጥንቻዋ እነዚህን ኢትዮጵያ ተስፋፊዎች አፍንጫቸውን ሰብራ ነው ነፃነቷን አገኘችው። በአሰብ 600 ተማሪዎች ታሪካዊ ምሽጎችን ጎበኙ የሚል ዜናም ነበር። አስቀድሞ የኤርትራ የሰራዊት አባላት በአሰብ የአካዳሚ ፈተና ሲያደርጉ የሚያሳይ ስዕልም ነበር። የስፖርት እንቅስቃሴዎችን የሚያሳዩ ስዕሎችም ቀጠሉ። ይህን ስንመለከት ቆይተን አሁን ደግሞ በአሰብ ካሁን ገባ ሲባልለት የሰነበተው የብልጽግና ባለድሮን ሰራዊት አልተመለከታቸውም እንዴ ነው ነገሩ። ባጭሩ መሬት ሰላም ነው ያለው። በዚህ የሚጣባ ሰው ይቅርና የሚጣባ ዝንብ የለም ነው ወዳጄ። በአሰብ በኩል በሰመራ ለድራማ ለትርኢት ተብሎ ከተለያዩ አቅጣጫዎች ሲጓጓዝ የሰነበተው ሰራዊት ደግሞ ወደ የመጣበት በመበታተን ላይ መሆኑን ሰምታችሁ ይሆን? የድራማ መድረኮቹ ሳይቀር ፈርሰዋል። ጉድ እኮ ነው። ለሱ የማይሆን ዘመን የመጣበቱ ኮተቴ እነዛ ጌቼ አለሁላችሁ ብሎ የሰበሰባቸው ሾረፋ ለቃሚ ሁሉ የአፋር ምድር ካለ ጥይት ወደ ቤርሙዳ እየቀየራቸው መሆኑን የሚያመላክት ዜና ነው። የበሻሻን ልጅ ኢሳያስ ዕድሜህን የዝንብ ዕድሜ ያደርጋታል ብለውት ነው መሰል እነሆ እንደ ሶማሊላንዱ ሰተት ብሎ በኋላ ማርሽ እየነዳ ነው። ጦርነት የለም ብዬ ነበር። ጦርነት የለም ብቻ ሳይሆን ፍራቻም የለም። ስጋት መሳይ ነገር አለና እንዴት ነው ለምትሉ እነሆ የበሻሻው ልጅ አወል እንዳለው
የሚለውን ብቻ ነው ያላስገባበት እንጂ ብሎታል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ጦርነት አለ ያልከው ታዲያ ከማን ጋር ነው አንተ ወንድሜ? ልደቱ አያሌውን መሳይ ሲያነጋግረው ሰማው ነበር። ልደቱን ታውቁታላችሁ አይደል? ይህ ወደ ፖለቲካ ዓለም ከተሰማራ ጀምሮ እስካሁን አልሳካልህ ያለው ወንበር ያጣ ፖለቲከኛ መለስ ወደ ስልጣን ሳያስገባው ሄደ። የበሻሻው ልጅ ደግሞ ወደ ኢትዮጵያም ቢሆን መግባት የከለከለው ማለት ነው። የመባረር ሱሰኛ ነው። እየተባረረ ነው የሚኖረው። ባለፈው ጊዜ ምን ብሎ ነበር መሰላችሁ? አንድ ሆቴል ውስጥ ገብቼ አንድ የብልጽግና ባል ጓደኛዬ ልደቱ ትናንትና ምን ነበር የምትለው ይለኛል። ኢሳያስን ሰደብከው? እኔ አልተሳደብኩም፣ አስተያየቴን ነው የገለጽኩት አልኩት። ምን አለ ቢቀርብህ ኖሮ አንድ ቀን አይቀርልህም አለኝ ብሎ በውጭ አገር ተወሽቆ ከቆየ በኋላ አሁን አገር ሰላም ነው። ደግነቱ የበሻሻው ልጅ ከኢሳያስ ጋር ተኳርፏልና ሊከላከልልኝ ይችላል። ስለዚህ እንደ ልማዴ ነገር የማከታተል ሥራዬን መስራት እችላለሁ። በዚያውም በለስ ቀንቶኝ ምናልባት ወንበር ባገኝ በማለት በጉጉት ቢጠባበቅም የበሻሻው ልጅ ወደ አዲስ አበባ መግባት ከልክሎ አባሮት ይገኛል። ይኸው አሁን መሬት ቀውጢ ስትሆንበት የባህር አባዜ የሚያስከትለውን መዘዝ ሲገልጽ እውነታው አምልጦታል። እንደወረደ ላስደምጣችሁ። የዛሬ 4 ዓመት ገደማ በጻፍኩት መጽሐፍ ዶክተር አብይ እወደድ ባይ ፖፑሊስት ፖለቲከኛ ነው። ስለዚህ የዚህን ህዝብ የልብ ትርታ እየለካ የህዝብ ድጋፍ ያስገኝልኛል ያላቸውን ካርዶች በየጊዜው እየመዘዘ ህዝብን ለማሰባሰብ ይሞክራል። ስለዚህ ዞሮ ዞሮ ከነዚህ ካርዶች አንዱ የቀይ ባህር ጉዳይ ነው ሊሆን የሚችለው በማለት ጽፌ ነበር። እንዳልኩትም አሁን የቀይ ባህር ጥያቄ አለኝ በማለት ወደ ሶማሊላንድ በመሄድ ዋጋቢስ ስምምነት አካሄደ። ያኔም አስተያየቴን ሰጥቼ ነበር። ስምምነቱ የትም እንደማያደርስና የጨረቃ ወደብ መሆኑን ጽፌያለሁ። ሁለተኛው የአሁን የመጣው ጉዳይ ነው። እንደ እውነቱ ከሆነ አብይ አህመድ ባስቀመጠልን አጀንዳ ሁሉ መነጋገር አልነበረብንም። ሆኖም ግን ወደ ጦርነት በሚያመራ መልኩ ስለተጠቀመ ለመናገር እየተገደድን ነው። አንደኛ ሞቲቭ ትክክል አይደለም። ለኢትዮጵያ ጥቅም አስቦ ያነሳው አይደለም። ኢትዮጵያውያን ከሆኑ ኃይሎች ውስጥ ከአማራ ኃይሎች የታጣውን ድጋፍ እንዴት አድርጌ ልመልሰው እችላለሁ ከሚል የፖለቲካ ሻጥር ነው ይህንን አጀንዳ ወደ መድረክ ያመጣው። አሁን የባህር በር ጥያቄ አጣዳፊና በቀዳሚነት የሚታይ ጥያቄ አይደለም። በኑሮ ውድነት በመሰቃየት ላይ ላለው የኢትዮጵያ ሕዝብ የኢኮኖሚ ደረጃው ከመኖር ወደ አለመኖር እያሽቆለቆለ ከሁሉም በላይ ደግሞ በሰላም እጦት ሳቢያ ህልውናው እንኳን አደጋ ላይ ወድቆ በሚገኝበት ሁኔታ ኢትዮጵያውያን ባህርን ለዚያውም በጦርነት ሊጠይቁ የሚያስፈልግ አጀንዳ ነው ወይ ካል አይደለም። በሁለተኛ ደረጃ ይችላል ወይ የሚለውን ደግሞ በምንም ተአምር ለኢትዮጵያ በወረራ ባህር ሊያመጣላት የሚችል የለም። አሰብን በኃይል በመወረር ኢትዮጵያ በሰላም ልትጠቀምበት የምትችል የባህር በር ማግኘት የሚቻል አይደለም። አሰብን በኃይል በመወረር ኢትዮጵያ በሰላም ልትጠቀምበት የምትችል የባህር በር ማግኘት የሚቻል አይደለም። በማንኛውም ተአምርም ቢሆን በህዝባዊ ማዕበል፣ በቴክኖሎጂ፣ በድሮንም ይሁን በማንኛውም ተአምር ለተወሰነ ጊዜ አሰብን ለመወረር ቢቻልም እንኳ ልትጠቀምበት ግን የሚቻል አይደለም። ለዘላለም ወደማያቋርጥ ጦርነት ነው የምትገባው። እንዲያውም ይህ ጥያቄ አሁን መነሳቱ ኢትዮጵያን ለዘለቂታ የባህር በር ሊያስከለክላት ሊሆን ይችላል ይላል ልደቱ አያሌው። እስኪ አሁን ደግሞ እኛ እንንገርህ ልደቱ፣ ስለተናገርከው ጭብጨባ በተቸረ። ሆኖም ግን ካንተ ደብረጽዮን ይቀርበናል። የወጋ ቢረሳ ይተወጋ ይረሳም ልደቱ። አይነ ሐሳድ ከይህልዎ ዝማይ አይነ ንስርሎ ዝሕሉ ኻብ ሰማይ በትሩ ሙሴስ ቁይሉ ይሓለፎን ደምጀቃኑን ኾንቱይ። እንቀጥል። ከሰሞኑ ዶክተር ደሳለኝ ጫኔ የተባሉ ጀግና ያሉትን ደግሞ እናዳምጥ። ደሳለኝ ጫኔ ለበሻሻው ልጅ ሚስማር የሚተኩስ አስተያየት በመስጠት አይኖቹ እስኪፈነዱ ያደረጉ ጀግና ፖለቲከኛ ተብለው በማህበራዊ ሚዲያ ጎልተው የሰነበቱ ናቸው። እንዲህ አይነት ውርደት ታይቶ አይታወቅም። በረገጠው መሬትና በተቀመጠበት ወንበር እየተዘለፈ የሚገኘው የፕሮስፐሪቲው መሪ ይህን ውርደቱን በአዲሲቱ የሬዲዮን የፕሮፓጋንዳ መጠቀሚያው አማካይነት ከማህበራዊ ገጽ ሊያዳፍነው ሞክሮ ነበር። ነገር ግን የህዝብን ቁጣ የሚያዳፍን ኃይል የለምና እኔም ጥያቄዋን እንደወረደች ስጠይቀው ደስታ ይሰማኛል ወዳጄ። ይህ ፋታ ላለመስጠት ያህል ነው። እንሂድ ወደ ጥያቄው። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል።
ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታፎርሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። ይህ አስቀድሜ ያለውን ነባራዊ ወቅታዊ ሁኔታ በማስመልከት ያቀረብኩት ረጅም ወቀሳ ለሚቀጥለው ጥያቄ እንደ መግቢያ እንዲሆን ብዬ ነው እንጂ ብልጽግና ስለ አገራዊ ችግራችን አልሰማ አላይና አልናገር ካለ ከርሟል። ይህንንም አጥቸው አይደለም ብለው ነው የጀመሩት። ቀጥለውም አገራችንን ያጋጠማት የተወሳሰበ ችግር መከራና ስጋት ፖለቲካ የወለደው ስለሆነ መፍትሄው ፖለቲካ እንጂ ጠመንጃ መሆን አይገባውም። በድህነትና በችግር አዙሪት ውስጥ የምትኖር አገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ወደ ባሰ የድህነት የችግርና የመከራ አዙሪት ውስጥ እንድትገባ ተደርጋ ማለቂያ ከሌለው የእርስ በርስ ጦርነት ውስጥ ገብታ ትገኛለች። ኢህአዴግ አምባገነንና ከፋፋይ ስርዓት ነው የነበረው። ብልጽግና ከኢህአዴግ አሁን ወዳለበት ደረጃ ሲቀየር የተከተለውን ሜታፎርሲስ ከተመለከት ነው የወረሰው ነገር ቢኖር ጦርነትን ማቀጣጠልና እልቂት የሚፈጥር ስርዓት መመስረት ነው። በሰጥቶ መቀበል መርህ ላይ የተመሰረተ አገራዊ መርህ ያለው ልዩነታችንን በማጥበብ ሁሉንም የሚያካትት ህብረተሰባዊ መግባባት ከመገንባት ይልቅ ብልጽግና በተከተለው አምባገነንነት ሳቢያ ይኸው ሰላም ከራቀን ረጅም ጊዜ አስቆጥረናል። ካለፉት 6 ዓመታት ጀምሮ እስካሁን ድረስ በኦሮሚያ በትግራይና በአማራ በመካሄድ ላይ ያለው ጦርነት አልበቃ ብሎ በኦሮሞና በአማራ መካከል በተከታተለው ጦርነት በርካታ ለጋ ወጣቶች እንደ ቅጠል እየረገፉ ነው። መግሻና መቋጫ ያልተገኘለት የእርስ በርስ ጦርነት ያስከተለው በትሪሊዮን የሚገመት የአገር ሀብት መውደሙን የጠቅላይ ሚኒስትር አማካሪ ቡድን ባቀረበው ኢኮኖሚክ ዋይድ ዴስቲኔሽን ዘ ኖርዘርን ኢትዮጵያ ወር ዳሜጅስ የተባለ ጥናታዊ ጽሑፍ በአንድ ዓለም አቀፍ ኮንፈረንስ ቀርቧል። እንዲህ ይላል። በሰሜን ኢትዮጵያ በተካሄደው ጦርነት የዓለም ባንክን 2022 ዓ.ም ጠቅሶ ባሰፈረው ሪፖርቱ ኢትዮጵያ በሀገሪቱ ሰሜናዊ ክፍል ባካሄደችው ጦርነት በአማካይ ግምገማ 29 ቢሊዮን ዶላር አባክናለች ይላል። ካለፉት የጦርነት ዓመታት እስካሁን በኦሮሚያ፣ በአማራ፣ በትግራይ፣ በቤንሻንጉል ጉሙዝ፣ ደቡብ ጋምቤላ፣ በሶማሌና በአፋር በተካሄዱና በመካሄድ ላይ ባሉት ውጊያዎችና ግጭቶች ከሰሜኑ ጦርነት ጋር በ30 ቢሊዮን ካሰብነው በጠቅላላ እስከ 60 ቢሊዮን ዶላር ይደርሳል። በሀገራዊ ምንዛሪ ካየነው በ130 ከሆነ 7.8 ትሪሊዮን ብር ባከነ ማለት ነው። ዘንድሮ ከተመደበው ባጀት ጋር ሲነጻጸር ለ8 ዓመታት የሚሆን የሀብትና የንብረት ባጀት በጦርነትና በግጭቶች አውድመን በሚሊዮኖች የሚቆጠሩ ወጣቶችን አስጨርሰን አሁንም ቢሆን የጦርነት አታሞ እየደለቅን በመቀጠል ላይ እንገኛለን። የዚሁ ያካሄድ ነው የእርስ በርስ ጦርነት ውጤት የተባበሩት መንግስታት ድርጅት የልማት ፕሮግራም ማለት ዩኤንዲፒ በ2024 ዓ.ም በግሎባል መልቲ ዳይሜንሽናል ፖቨርቲ ኢንዴክስ በሚል ሪፖርቱ እንደገለጸው 72 በመቶ ወይም 86 ሚሊዮን ኢትዮጵያውያን ከድህነት ወለል ስር እንደሚኖሩ አስታውቋል። የውጭ ምንዛሪን በተመለከተና የመኖሪያ ቤቶቻቸው፣ የንግድ ድርጅቶቻቸው ፈርሶባቸው ችግር ላይ የወደቁ በመቶ ሺዎች የሚቆጠሩ ዜጎች አሉ። ባለፈው ቅርብ ጊዜ ደግሞ ከቤቶቻቸው ተፈናቅለው እነዚያ ሰርተው ጥረው ግረውና ላባቸውን አፍሰው የሚኖሩት የኑሮ ውድነት ከብዷቸው ልጆቻቸውን ለማሳደግ ከማይችሉበት ደረጃ ደርሰዋል። የኑሮ ውድነት፣ የኢኮኖሚ የአቅርቦት ጥረት፣ ቀጣይ የሆነ የጦርነት አዙሪት ተጨምሮበት አገራችንን ልትወጣው ከማትችል አደጋ ውስጥ እየከተታት ይገኛል። ሰብአዊ መብቶችን በተመለከተ በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባለፈው ቅርብ ጊዜ ባወጣው ሪፖርት በሀገራችን እየደረሰ ያለውን የሰብአዊ መብቶች ጥሰት በዝርዝር አስፍሮታል። ሪፖርቱ ላይ የሰፈሩት ደግሞ ልብ ሰባሪና እጅግ አሳሳቢ ናቸው። ለምሳሌ በ2023 ዓ.ም ከተፈጸሙት 594 የሰብአዊ መብት ጥሰቶች ውስጥ በጥቂቱ 8253 ጉዳቶች ማድረሱ ተመዝግበዋል። ከነዚህ ውስጥ 1106 ሲቪሎች በአማራ ክልል እንዲሁም 306 ሲቪሎች በኦሮሞ ክልል ተገድለዋል። ባለፉት 5 ወራት ብቻ ከ250 በላይ ሰላማዊ ሰዎች በድሮን ተገድለዋል። ይህ የተጠቀሰው ሪፖርት ሲቪል ሰላማዊ ሰዎች ሲሆኑ አሃዙም ሊጨምር ይችላል። እነዚህ አሁን እየተስፋፉ በመሄድ ላይ ያሉት የሰብአዊ መብቶች ረገጣዎችና ድፍጠጣዎች ኢህጋዊ እስርና ግድያ በከፍተኛና በተደራጀ መልኩ እየቀጠለበት ነው። እነዚህ አሁን እየተስፋፉ በመሄድ ላይ ያሉት የሰብአዊ መብቶች ረገጣዎችና ድፍጠጣዎች ኢህጋዊ እስርና ግድያ በከፍተኛና በተደራጀ መልኩ እየቀጠለበት ነው።
በተለይ 2024-2025 ዓመተ ምህረት እጅግ በተጠናከረ ሁኔታ ተያይዞት ይገኛል። ይህ ደግሞ የሰብአዊ መብቶች ጥሰት ከምን አይነት ደረጃ ላይ እንደደረሰ የሚያመላክት ነው። አሁንም ቢሆን በአማራ ክልል የድሮን ጥቃት በተጠናከረና በተደራጀ መልኩ እየቀጠለ የሚገኝ ሲሆን ሕፃናትን ጨምሮ በርካታ ሰላማዊ ሰዎች ሲገደሉ የንግድ ድርጅቶቻቸው ሳይቀር በመቃጠልና በመውደም ላይ መሆኑ ቢቢሲን ጨምሮ በርካታ ዓለም አቀፍ ሚዲያዎች ዘግበዋል። በአጠቃላይ ሲታይ በ182 የአማራ ተማሪዎችና ሰራተኞች ላይ በ25 የሽብርተኛነትና የሕግ ጥሰት ክሶች ቀርቦባቸው ከባለፉት 20 ዓመታት ጀምሮ ወደ ፍርድ ቤቶች በመመላለስ ላይ ናቸው። የዘገየ ፍትህ እንደተረሳ ፍትህ ነው እንደሚባለው አሁንም ቢሆን የፍትህ ተቋማት ውጤት ማምጣት አልቻሉም። በኢህአዴግ ጊዜ ይደረግ እንደነበረው ወደ ፍርድ ቤት የመመላለሱ ነገር እየቀጠለ ነው። ፍትህ ህዝብን የሰማይ ያህል ርቆት ይገኛል። በጦርነት እየተዋጉ የተማረኩትን የወያኔ አባላት በአጭር ጊዜ ውስጥ የፈታው መንግስት በስልጣን ላይ ላለው መንግስት ጠንካራ ወቀሳና ትችት ያቀረቡ የአማራ ተወላጆች ይህን ያህል ጊዜ ካለ ፍርድ ማሰር የገዢው ፓርቲ በአማራ ተወላጆች ላይ የሚከተለውን ፖሊሲ በቀላሉ ለመገንዘብ የሚያስችል። የአማራ ጦርነትን ተከትሎ ለ10 ወራት ጸንቶ የቆየው የአስቸኳይ ጊዜ አዋጅ እንደታወጀ በ20 ወራት ብቻ ማንነታቸውና የግል ፋይላቸውን ማለትም ኤትኒክ ፕሮፋይል በመመልከት አማራ በመሆናቸው ብቻ በሺዎች የሚቆጠሩ የአማራ ተወላጆች ታስረዋል። በኢሰብአዊ ሁኔታ ተይዘው እንደሚገኙ መንግስታዊ ተቋሙ ኢሰመጉና ሌሎች ዓለም አቀፍ የሰብአዊ መብት ተቋማት ገልጸውታል። حسات كيهلو زماي عين نسرلو زحلو خاب سماي بترم وسيس ويلي حالفون دمجك عنون خن እንቀጥል ወደ የኢንሳ ጉዳይ ለማለት የፈለኩት ከመግባታችን በፊት ኤልያስ መሰረት በፌስቡክ የጻፈውን እንደ መግቢያ እንጠቀምበት። ኤልያስ እንዲህ ይላል። ባለፉት 2 እና 3 ዓመታት ጠፍተው የነበሩ የሶሻል ሚዲያ አክተሮች የዚህን ቀጠና የሰሞኑን ውጥረት ተከትለው አቧራቸውን እያራገፉ ከተፍ ማለት ጀምረዋል ይላል። አብዛኞቹ የሐሰት መረጃ በማሰራጨት ኢትዮጵያ ውስጥ ያሉትን የመንግስት ተቋማትና ባለስልጣናትን በማጥቃት ህወሓትን በመደገፍ ይሰሩ ነበር ይላል። አሁን ደግሞ ችግር ያለበት መንግስት ችግሩን ራሱ ይፍታ፣ በውጭ ኃይሎች እየተመራ ወደ ጦርነት የሚያመራን ከሆነ የማጋለጥ ሥራ መስራት አለብን በማለት ይቀጥላል። አያይዞም መንግስት በሁሉም ከተሞችና ቀበሌዎች ያደራጃቸው 30,000 የሚዲያ ሰራዊት የሚላቸው አብዛኞቹ ስራቸው የተሰጣቸው መለጠፍ ሲሆን ትምህርትም ሆነ ተሞክሮ የሌላቸው ይገኙባቸዋል። እንዲህ ሆኖ ሲያበቃም የኤርትራን የፕሮፓጋንዳ ሰዎች ለመመከት እንኳን ብቃት ያላቸው አለመሆናቸው ነው። እንግዲያውስ ዛሬ የምንነጋገርበት በዚህ ርዕስ ላይ ያተኮረ ይሆናል። አዲስ አበባ ውስጥ የስድብ ኮሚቴ የሚባል አለ። በአማርኛ፣ በኦሮምኛ፣ በትግርኛ የሚሳደቡ ቋንቋዎች እየቀያየሩ ማለት ነው። የትግራይ ተወላጆች መስለው ኤርትራዊን የሚሰድቡ፣ ኤርትራውያን መስለው የትግራይ ተወላጆችን የሚሰድቡ፣ አማራ መስለው ኦሮሞን የሚሰድቡ በኮሚቴ ደረጃ የተቋቋሙ አሉ። ተስፋ አስቆራጭ የሚባሉም አሉ። ቱርክ ለአብይ አህመድ ድሮን ሰጠችው። ኢማራት ከአፍ እስከ ገደፍ የጦር መሳሪያ አስታጠቀችው። ፋኖ ናአላፍ ሰራዊት ልኮባቸዋል። በአሰብ በኩል ወደ ኤርትራ ከ10,000 በላይ ሰራዊት ከነታንኮቻቸውና ከባድ መሳሪያዎቻቸው አስጠግቷል የሚሉ ኮሚቴዎችም አሉ። አደናጋሪ ኮሚቴ የሚባሉም አሉ። እነዚህ ሚስ ኢንፎርም የሚያደርጉ ናቸው። እርቅ ከተባለ እርቅ ከማን ጋር አያስፈልገንም የሚሉ ናቸው። ይሄ ስለ ትግራይ ተወላጆች የሚናገረው ውሸቱን ነው። ትግራዮችን ይጠላቸዋል። እነዚህ በጽሁፍ የሚያሰየጥኑና ጥሩውን ነገር ሁሉ አቅጣጫውን የሚጠማዝዙ ናቸው። ደግሞም አስዋቢ ኮሚቴ የሚባሉ አሉ። እነዚህ ደግሞ እንደምታዩቸው የበሻሻውን ልጅ ለማሳመር መሞከር፣ ኩል ለመኳል የሚሞክሩ ማለት ነው። ስለዚህ የአብይ አህመድ የፕሮፓጋንዳ አውታሮች በእንዲህ መሰል ቅርንጫፎች ተደራጅተዋል። እኛ ደግሞ እነዚህን የሁከትና የግርግር ኮሚቴዎች ስንት ኤርትራውያን በቃቸዋለን የሚለውን ለጊዜ ትተን በቀጣይ ፕሮግራሜ የኤርትራውያንና የትግራይ ተወላጅ ዩቲዩበሮችን ስም ዝርዝር ጠቅሼ በጋራ መስራት ያለብንን እንነጋገራለን። ጨርጊ ወደይና አማ ታዩ ሻዕቢያ ተጸግዒ ይባሃል ተዘጋጀ ኸርኻ ተዘጋጀ ምን ሓወይዲ ሓፊቀ ሰላም ኩሎ ታይልጋ ተሓፍካ ሰላም ትለኻ خلموتاي نقعينا هنا حسات كيهلو زماي عين نسر اللوز حلو خاب سماي بترم وسيس ويلي حالفون دمجك عنون خنتوي የትግራይ ተወላጅ አንበሶች ብቅ ማለት ጀምረዋል። ወይዘሮ መድህን መቸም አንዳንዶቹን ለመሞጫጨር ምንም አይቀራትም። ይህን ደግሞ ይውትስ ግን አብይ ስርዓት ናይ ኤርትራ ስርዓት ናይ ምቅያር ዓቅም ይውል
አብይ የኤርትራን ስርዓት የመቀየር አቅም የለውም። አሜሪካውያን አሉ፣ ምዕራባውያንም አሉ፣ የሚታወቅ ነው። ኢሳይያስ ግን እንደሱ ይሆናል አይሆንም? እኔ አይመስለኝም። ከሳውዲ ጋር ያለው ግንኙነት፣ ከግብፅ ጋር ያለው ግንኙነት፣ ከራሽያ ጋር ያለው ግንኙነት፣ ከቻይና ጋር ቻይና ስል የነበረውን አቀባበል ይዩት። ያለው ግንኙነት ዝም ብሎ ቀላል ነገር አይደለም። ኢሳይያስ ማለት ተወደደም ተጠላም በዓለማችን ካሉት ታላላቅ ፖለቲከኞች አንዱ ነው። እኔ በዓለም 4 ታላላቅ ፖለቲከኞች አሉ ብዬ ነው የማምነው። ከነሱ አንዱ ኢሳይያስ ነው። 4 ዓበይት ፖለቲከኛታት አለው ይለዛምን አነ ካኦም ተሓደ ኢሳይያስ የሚል ስም በጠራ ጊዜ የልብ ትርታዋ ቢለካ የሩምታ ተኩስን ባስከነዳ ነበር። እኔም የስኳር በሽታ እንድጨምርላት አዲስ ዜና ልንገራችሁ። ከስታሊን ገብረስላሴ ጋር አብረን እንሰራለን። እንዳውም ወደ አስመራ ልጋብዘው እቅድ አለኝ። ስታሊን እስከ ዛሬ ለትግራይ በችግሯ ጊዜ የመከተ ጎበዝ ጋዜጠኛ ነው። ያለን ልዩነት ምንም ይሁን ምን የትግራይ ባለውለታ ነው። ኃይለ ደደቢትም አንዳንድ የተጋነነ በኤርትራ ላይ ያለውን ግንዛቤ ወደ ጎን ትተን በአገሩ ላይ ያለው መርህ የሚጠላ አይደለም። እኔ ነግራችኋለሁ፣ መርህን አደንቃለሁ። ቢያንስ ኃይል ብቻ ነው ትግራይ ታሸንፋለች የሚለው መፈክር እየተጠቀመበት ያለው። አይነ ሐሳድ ከይህልዎ ዝማይ አይነ ንስርሎ ዝሕሉ ኻብ ሰማይ በትሩ ሙሴስ ቁይሉ ይሓለፎ እንደምጀጋኑ የበሻሻው ልጅ ሬድዋን ሁሴንን የኢትዮጵያ የጸጥታ ተቋም ማለት የኢንሳ ኃላፊ አድርጎ መድቦታል። በሚዲያና በፕሮፓጋንዳ ላይ ሚሊዮኖች ገንዘብ በመመደብ ደግሞ የኤርትራንና የኢትዮጵያ ሁኔታ ለማቀጣጠልና ለመቆጣጠር ዩቲዩበሮችና የሚዲያ ተሳታፊዎች የሚገኙባቸው የሚዲያ ሰራዊት ለማቋቋም ነው እቅዱ። ሬድዋን ሁሴን ደግሞ ዘሪሁን ተሾመ የሚባል ኢትዮጵያ ውስጥ የኤፍኤም ጀማሪ ከሆኑት ዛሚ የሚባል የሬዲዮ ጣቢያ ዋና ስራ አስፈጻሚ የነበረ ነው። ይህን ሰው ይመድብላችኋል። ዘሪሁን ተሾመ የሚሚ ስብሃቱ ባለቤት ነው። የበሻሻው ልጅ ዘሪሁን ተሾመን ብዙ የማይወደው ቢሆንም እንኳ የሬድዋን የጫት አቃቃሚ ስለሆነ አመጥቶታል። ከሱ ስር የሚሰሩ ሲሳይ አጌና፣ ይህም ባለፉት ጊዜያት ኢሳያስ አፈወርቂ ታላቁ መሪ በሚል ፕሮግራም ነው የሚታወቀው። ስዩም ተሾመ፣ ናትናኤል መኮንን፣ ኤርሚያስ ለገሰና ሌሎች ናቸው። አጭር የጀርባ ታሪካቸውን በእያንዳንዱ ተመልክተን እንመለስ። ሐሳድ ከይህልዎ ዝማይ አይነ ንስርሎ ዝሕሉ ኻብ ሰማይ በትሩ ሙሴስ ቁይሉ ይሓለፎ እንደምጀጋኑ ሲሳይ አጌና በሚዲያና በፓብሊክ ዲስኩር በሚያደርገው አስተዋጽኦ የሚታወቅ ስመጥር ጋዜጠኛ ነው። አንዳንድ ከሚታወስባቸው ነገሮች በነጻ ፕሬስ ላይ የነበረው ድጋፍ፣ ሲሳይ አጌና በነጻ ፕሬስ ላይ በነበረው ነጻ አቋምና በኢሳት ያዘጋጃቸው በነበሩት ፕሮግራሞች ይታወቃል። ህዝባዊ ተሳታፊነት በተለያዩ ቃለ መጠይቆችና የውይይት መድረኮች የኢትዮጵያን ማህበራዊና ፖለቲካዊ ጉዳዮች በመግለጽ ለምሳሌ የህወሓት አባል ከነበረው ገብረመድህን አርአያ ጋር በርካታ ያልተነገሩ ታሪኮችን ያጋለጡ ቃለ መጠይቆች ማካሄዱ ይታወቃል። ሲሳይ በሰራቸው ስራዎች እንደ የኢትዮጵያ የመከላከያ ኃይል ክብር ሜዳሊያ ተሰጥቶት እንደነበርም ይታወቃል። ዛሬ በበሻሻው ልጅ የሚዲያ ሰራዊት ውስጥ ማህበርተኛ ሆኖ ግርግር በመፍጠር ላይ ይገኛል። ስዩም ተሾመ የታወቀ ኢትዮጵያዊ ብሎገርና የኦንላይን አርቲክል ጸሐፊ ነው። በኦሊሶ በሚገኘው አምቦ ዩኒቨርሲቲ እንደ መምህር ሆኖ ይሰራ ነበር። ስዩም ተሾመ በፖለቲካና በማህበራዊ ጉዳዮች ይሰጣቸው በነበሩ ድብቅብቅ የሌላቸው አስተያየቶች ይታወቃል። የኢትዮጵያ መንግስት ሰላማዊ ሰልፎችን በመቆጣጠር ረገድ የተከተለውን አካሄድ አጥብቆ ሲተች መቆየቱ ይታወቃል። በኢትዮጵያ ፖለቲካ መዋቅር ላይ በማተኮር በርካታ ፕሮግራሞችን መስራቱም ይታወቃል። ስዩም በመንግስት ላይ በነበረው አሉታዊ አቋም ሳቢያ ብዙ ጊዜ ታስሮ መለቀቁም ይታወቃል። ይህ ደግሞ የሚዲያ ሰራዊት አባል ሆኖ በሬድዋን ሁሴን ስር ይህን የማሰይጠን ሥራ እንዲሰሩ ከታጩት ውስጥ አንዱ ነው። የሬዲዮ ዛሚው ዘሪሁን ተሾመ የፋይናንስ እጥረት አጋጥሟቸው አንድ ወቅት ላይ ረዘም ያለ ቃለ መጠይቅ አድርጎ ነበር። የሚሚ ስብሃቱ ባለቤት ነው። ይህን ያጋጠመውን የፋይናንስ ቀውስ ለመፈወስ ቢረዳው አስቦ ነው መሰል በዚሁ ያሁኑ የማሰይጠን ሥራ ላይ እንደ ሰብሳቢ ታጭቶ ይገኛል። ሚሚ ስብሃቱ በአሜሪካ ቨርጂኒያ ውስጥ ትገኛለች። ከ1998 እስከ 2000 ዓ.ም በተካሄደው የወያኔ ወረራ እንደ የጦርነት ጋዜጠኛ በመሆን ትሰራ የነበረች ናት። ሚሚ የሚለው ተቀጥያ ስም ወደ መደበኛ ስሟ የተቀየረ ሲሆን ሐቀኛ ስሟ ግን እጅጋየሁ ነው። እነዚህ የምታዩቸው እንግዳውስ እነዚያ ገበያ ወርደው የሚሸጡ አቶ ዘሪሁንና ወይዘሮ ሚሚ ባለትዳሮች ናቸው።
ናትናኤል መኮንን። ይህም ባለፉት ጊዜያት ኢትዮጵያ ውስጥ አስቀድሞ በነበሩት ስርዓቶች ላይ በማነጣጠር ብዙ የተቃውሞ ጽሑፎችን ሲጽፍ የነበረ ነው። ያዘጋጃቸው የነበሩ ጽሑፎች ይዘትና በማህበራዊ ሚዲያዎች ያሰራጫቸው የነበሩት መረጃዎች የብሔር ግጭት፣ ፖለቲካዊ ልዩነት እንዲሁም የኢትዮጵያ መንግስት በዜጎቹ ላይ በሚፈጽማቸው ግፎችና ጭቆናዎች ላይ ያነጣጠሩ ነበሩ። በ2019 ዓ.ም የኢትዮጵያ ጸረ ሽብርተኝነት አዋጅ ከታወጀ በኋላ ናትናኤል ከኢትዮጵያ ሸሽቶ ለተወሰነ ጊዜ በውጭ አገራት መኖር ጀምሮ ነበር። ይህ አሁን በደሞዝ የቀጠረው የብልጽግና ቡድን ካሁን ቀደም ናትናኤልን የሐሰት መረጃን በማሰራጨት ወንጀል ከሶት ነበር። በርካታ ብልጽግናን ይቃወሙ የነበሩ ግለሰቦች ደግሞ ናትናኤልን ሲያደንቁት ታይተው ነበር። ይህ የሶሻል ሚዲያ ተዋናይ ከአዲሲቷ የሬድዋን ሁሴን ቡድን ጋር ስራውን ጀምሮ ከወዲሁ ባለፉት ሳምንታት ባህር እያለ ሲቃዥ መሰንበቱ ይታወቃል። ከጽሑፎቹ በአንዱ ላይ 11 የአውሮፓ ሀገሮች ጃፓንና ቻይና በቀይ ባህር ዳርቻዎች ሰራዊት አላቸው። ሁሉም በሺዎች ኪሎ ሜትሮች ርቀው የሚገኙ ሀገሮች ናቸው። ኢትዮጵያ ግን ከቀይ ባህር 60 ኪሎ ሜትር ርቀት ላይ ብቻ ስለምትገኝ ኢትዮጵያ የግድ በቀይ ባህር ዳርቻዎች የባህር ኃይል ሊኖራት ይገባል የሚል እብደት ይገኝበታል። ኤርሚያስ ለገሰ ይህ ሰው የኦሮሞ ተወላጅ ጋዜጠኛና አክቲቪስት ሲሆን ኢህአዴግንና ብልጽግናን በመቃወም ለረጅም ጊዜ በሶሻል ሚዲያ የሠራ ነው። በአሶሳ ፓሲፊክ ዩኒቨርሲቲ እንዲሁም በአዲስ አበባ ዩኒቨርሲቲ የተለያዩ ኮርሶችን የወሰደ በአሁኑ ጊዜ በሜሪላንድ አሜሪካ የሚኖር ነው። ኤርሚያስ ለገሰ የኦሮሞ ተወላጅ በመሆኑ ደግሞ የሚጽፋቸው ጽሑፎች በእነዚህ ቡድኖች አማካይነት በኦሮሞ ተወላጆች ላይ የሚፈጸሙን ግፎች የሚያጋልጡ ነበሩ። ከነ ኢትዮጵያን ዲያስፖራ ሚዲያ እንዲሁም ኦሮሚያ ሚዲያ ኔትወርክ ኦኤምኤን የመሳሰሉ የብልጽግና ፓርቲን በሚያጋልጡ ሚዲያዎች ውስጥ የተለያዩ ሥራዎችን ሰርቷል። ኤርሚያስ ለገሰ የኤርትራ የጦር መኮንኖች በአዲግራትና በመቀሌ የሚል ዝግጅት በዩቲዩብ ላይ ጭነዋል። ኤርሚያስ በ2021 ዓ.ም በናይሮቢ ኬንያ በቁጥጥር ስር ገብቶ እንደነበር ይነገራል። የመታሰሩ ምክንያት ይህ ዛሬ አሰሪ ሆኖ የቀጠረው የብልጽግና ቡድን መሆኑም ይታወቃል። ሰዓት ከይህልዎ ዝማይ ዓይን ንስርሎ ዝሕሉ ኻብ ሰማይ በትሩ ሙሴስ ቁይሉ ይሓለፎ ደም ጀጋኑን ኾንቱ። ከዚህ የማሰይጠን ቡድን ዘመቻዎች አንዱ ይህን በኤአይ ማለት በአርቲፊሻል ኢንተልጀንስ አማካይነት ከዚህኛው ጋር ማጣበቅ። ይህ የዚህኛው ሰውነት አይደለም። በማህበራዊ መገናኛዎች በተደጋጋሚ በእነዚህ ቡድኖች እንዲሰራጩ ከታሰቡት አርዕስቶች አንዱ ይህን የሚዳስስ ነው። በዳህላክ ራዳር የተተከለበት የእስራኤል የጦር ካምፕ አለ። ኤርትራ ከሑቲ ጋር ትተባበራለች። ኤርትራ ወደቦቿን ለራሻ ሸጠቻቸው። አሁን ደግሞ ኤርትራ ከሳውዲ አረቢያ ጋር የቢሊዮን ዶላር ውል ፈረመች የሚል ይገኝበታል። በእነዚህ የሚያካሄዷቸው ፕሮፓጋንዳዎች ይባስ ብለው የፕሬዝደንት ኢሳያስን መጥፎ ፎቶዎች ማሰራጨትን ያጠቃልላል። ኤርትራ የአዘርባጃን ባህረኞችን አሰረች። ይህ ሰውዬ አሁን ደግሞ ነገር ሊያመጣብን ነው ሲባል ሰነበተ። የአዘርባጃን ጉዳይ ደግሞ 18 አዘርባጃናውያን በኢትዮጵያ የአዘርባጃን አምባሳደርና በኤርትራ የቱርክ አምባሳደር ሸምጋይነት ተለቀቁ የሚል ንግግር ይስተጋባ ጀምሯል። በሕጋዊ ሂደት አልፈው ወደ አገራቸው ሄዱ ነው ነገሩ። እርፍ ጸጥ። 3 ሲባል አልሰነበትም እንዴ? ከምኔው 18 ደረሱ የሚል የለም። ጸጥ ብቻ ነው። የኤርትራ መንግሥት ያዝኩ አላለ፣ ለቀቅኩ አላለ። እርፍ። ሁሉንም በንቃት የሚያከናውነው ድርጅቴ እነሱ እስኪነቁበት ድረስ አብይ አህመድ ወደ አረጋውያን መጦሪያ ገባ መባሉን ትሰማላችሁ። የሳውዲም ሌላ ዜና ይለቀቅ ይሆናል። በቃ እንደዚያ ይታያል። ኪሳችሁ አሰምቷል። ዓይን ሓሳት ከይህልዎ ዝማይ ዓይን ንስርሎ ዝሕሉ ኻብ ሰማይ በትሩ ሙሴስ ቁይሉ ይሓለፎ ደም ጀጋኑን ኾንቱ ይፈሰሶ። ይህችው በሬድዋን ሁሴን የምትመራው ቡድን ሥራዋ አንድ ብቻ ነው። ሁሉንም ዜናና ምልከታ ወደ ኤርትራ መጠምዘዝ። የኢቢኤስ ጋዜጠኛ የሆነችውን ሞዴል ሉላ ገዙ አሰራት። ምን ስላደረገች ከተባለ ከደምቢዶሎ ዩኒቨርሲቲ ስለተጠለፉ 17 ሴቶች ቀብሮት የቆዩትን ሚስጥር ተጠልፈው ከነበሩት ውስጥ አንዷ ከሆነችው ብርቱካን ተመስገን ጋር ባካሄደችው ቃለ መጠይቅ እነዚሁ ሴቶች ለአንድ ዓመት ተኩል ያህል ጊዜ አስደማሚ ግፍና የጾታ ጥቃት እንደተፈጸመባቸው፣ አንዳንዶችም ያልተፈለገ እርግዝና አጋጥሟቸው እንደሚገኝ በማጋለጧ ነው። ይህችው የሬድዋን ሁሴን ቡድን ደግሞ ይህ ዜና የፋኖ ትግል ላይ ነዳጅ እንዳይጨምርበት በመስጋት
ይህን ለማድበስበስ የኢቢኤስ ባለቤት ኤርትራዊ ነው ማለት ጀመሩላችሁ። እሱ ብቻም አይደለም። ከነዚህ የኦሮሞ ሰራዊት ሚዲያ አንድ የሬድዋን ሁሴን ቡድን አባል የሆነ በፌስቡክ የለጠፈውን ደግሞ እንመልከት። ሉላ ገዙ ይላል። የኤርትራ የወንጀል ማህበር የህጋዊ ዶላር መንዛሪ የሆነው ሬድ ስታር ባለቤት ልጅ ስትሆን ለኢቢኤስ ባለቤት አማን ፍሳጼን ደግሞ ባለቤቱ ናት። ለቴድሮስ ካሳሁን ቴዲ አፍሮ ደግሞ የባለቤቱ እህት ናት ይላል። መቅደስ ደበሳይ ደግሞ የኤርትራ የአገራዊ ደህንነት ባለስልጣን ደበሳይ ጸጋይ ልጅ ናት በማለት ይቀጥላል። ይህ እንዳለ ለጥፈው ተብሎ የተሰጠው ጽሑፍ ነው። ይህ መያዣና መጨበጫ የሌለው ጽሑፍ ነው። እንግዳውስ የዘሪሁን ተሾመ ቡድን እየሰራበት ያለው ዘመቻ አይነ ሐሳት ከይህልዎ ዝማይ አይነ ንስርሎ ዝሕሉ ኻብ ሰማይ በትሩ ሙሴስ ቁይሪ ሓለፎ እንደምተቃኑን ኾንቱ። ወደ ኤርትራ ያነጣጠሩ ጠባጫሪነቶች ደግሞ እንመልከት። ወደብ፣ ወረራ፣ አሰብ፣ ጄኖሳይድ፣ ፋኖ፣ ህወሓት፣ ታንኮች ተሰማሩ፣ ሰራዊት ተጠጋ የሚሉ የተለያዩ አርዕስቶችን ለማስተጋባት ተሞክረዋል። የዚሁ ተቀጥያ ነው። እንግዳውስ እነዚህ አስቀድመን የጠቀስናቸው በዝሪሁን ተሾመ፣ ሲሳይ አጌና፣ ስዩም ተሾመ፣ ናትናኤል መኮንንና ኤርሚያስ ለገሰ ዛሬ በዚሁ ርካሽ የሰይጣን ሥራ ተሰማርተው የሚገኙት። ይህ በእንዲህ እንዳለ አንድ የሚያስገርም ነገር ደግሞ ልንገራችሁ። ሬድዋን ሁሴን ከነዚሁ አሰይጣኞች አንዱን $6000 ይከፍለዋል ካልናችሁስ? $6000 ዛሬ ኢትዮጵያ ውስጥ $1 130 ብር የሚመነዘር ከሆነ 130 በ6000 ሲባዛ ለአንድ ሰው 780 ሺህ ብር ይከፈላል ማለት ነው። አብዛኛው የኢትዮጵያ ሕዝብ በረሃብና ቸነፈር በበሽታና ጦርነት አንጀቱ ታጥፎ እያለ ይህ ሬድዋን ሁሴን የሚዘረዝረው ደሞዝ ከየት የመጣ ነው ትሉ ይሆን? የበሻሻ ልጅ በዚህ አይነት መልኩ እየበተነው ያለው ገንዘብ እንዲህ እያለ የሚያመጣው ውርደተኛ ገንዘብ ነው በሉ። የውላችሁ የአረብ ንጉሶች እንደ የበረንዳ ውሻ በግራና በቀኝ የሰጠንህን ገንዘብ እኛ በምንልህ ጉዳይ ላይ መዋል አለብህ በማለት በምክር ያጮሉታል። እሱም እሺ ጌቶች ታዛዥ ነኝ እያለ ውርደትን በፎቶ አይታችሁ የማታውቁ ካላችሁ ይኸው ተመልከቱ። ይኸው እዩት። አይነ ሐሳት ከይህልዎ ዝማይ አይነ ንስርሎ ዝሕሉ ኻብ ሰማይ በትሩ ሙሴስ ቁይሪ ሓለፎ እንደምተቃኑን። ፋይናንሻል ታይምስ ኤርትራ ከ20 ዓመታት በፊት የአሜሪካን የእርዳታ ድርጅት ማለትም ዩኤስኤድ ከግዛቷ ያባረረች አንዲትና ብቸኛ ሀገር ሲል በድረገጾቹ ያሰፈረው በማህበራዊ መገናኛዎች አነጋጋሪ ሆኖ ከሚገኙት ጉዳዮች አንዱ ነው። ከትላላቆቹ የመረጃ መረቦች አንዱ የሆነው ፋይናንሻል ታይምስ ለምንድን ነው ዛሬ ላይ ደርሶ ኤርትራ ከ20 ዓመታት በፊት ማለትም በ2005 ዓ.ም የእገዳና የማያቋርጡ ጠባጫሪነቶች ሰለባ ያደረጋትን ቆራጥ እርምጃ እንደ የሚያኮራ ዜና አድርጎ ያወጣው? ይህ ግን የሚገርም አይደለም። ምክንያቱም ይህ ጽሑፍ ይህ የእርዳታ ድርጅት በትራምፕ አስተዳደር ካጋጠመው የማሸግ እርምጃ ጋር የሚያያዝ መሆኑ የታወቀ ነው። ኤርትራ በ2005 ዓ.ም የእርዳታ ምጽዋት አንፈልግም ስትል በፋይናንሳዊ እንቅስቃሴዎቿና በተለይ ደግሞ የተናጠልና የሕጋዊ እገዳ ተወስኖባት ባንኮቿ ካለምንም ፍትህና ርትዕ የአንድና ብቸኛ የዓለም ጎራ አስተዳዳሪ ከሆኑት የዓለም ባንክ፣ ወርልድ ባንክና አይኤምኤፍ የመሳሰሉ የፋይናንስ ተቋማት ጋር እንዲቆራረጡና እንዲደህዩ ተደረጉ። ከጉልበታችን ስር እስካልተንበረከካችሁ ድረስ የኤርትራን ኢኮኖሚ እናደቀዋለን በማለት ሲስተማቲካሊ ሊያሽመደምዱት ሞከሩ። ይህ በኤርትራ ኢኮኖሚ ላይ የታወጀው ስውር ጦርነት በ2009ና 2010 ዓ.ም የሶማሊያ ሽብርተኝነትን መደገፍ በሚል ሽፋን ከተላለፉት የፍርደ ገምድል እገዳዎች ይብሳል። ኤርትራ ያላደገች፣ ወደቦቿን ያላሰራቻቸው፣ ኢምፖርትና ኤክስፖርት ያልፈቀደች፣ ኢንቨስተሮችን ያላንቀሳቀሰች እንድንባል ያደረገ እገዳ ምሬቱ በኢትዮጵያ አማካይነት ከታወጀብን ግልጽና ስውር ጦርነት ይብሳል። እኛና ዓላማችን ግን ካጋጠመን ማዕቀብና በብረት ሰንሰለት ከታሰረው ኢኮኖሚያችን ጋር ተደማምሮ ያሳለፍነው አሳረ መከራ የኤርትራ መንግስት በውስጣዊ አቅሙ በሳህል ጠበል ህዝቡን እየቀለበ ሽራፊ መሬትና ባህር ሳይሸጥ የኤርትራን ክብርና ልዕልና ከባለጸጎች ጉልበት ስር ሳያንበረክክ ብቅ ብለን እንድንወጣ እያደረጉን አቋሞቻችን ናቸው። ዛሬ እነዚያ ካልመጸወትናችሁ መጥፋታችሁ ነው ይሉ የነበሩት አካላት የመገልገያ ድርጅቶቻቸው በትራምፕ ሲታሸጉ ጥሩምባዎቻቸው እኛኑ ወደ ማወደስ እንዲገቡ ያደረጋቸው። የኤርትራ መንግስትን
ጽኑ መርህና አቋም ደፍረው ሲጽፉለት እየታዘብን ነው። ዓለም እንደዚያ ነች። ሲኖርህና ስትኖር ብቻ ነው ወዳጄ። حسات كيهلو زماي عين نسر له زحلو خاب سماي بترو موسيس قيلي حالفون دمجه قانون خنتو ስለዚህ ቀጥሎ የሚመጣው የስሞች መደጋገም የሚል ዘመቻ ነው። ባለፈው ጊዜ እነግራችኋለሁ ያልኳችሁ እንግዳውስ ከነዚህ አንዷ ናት። ሳውዲ አረቢያ ከኤርትራ መንግስት ጋር በአሰብ ጉዳይ የቢሊዮኖች ስምምነት አደረገ የሚል ዜና። ልብ ብላችሁ አስተውሉማ። ማን ነው እንዴ ስለ ኤርትራና ሉዓላዊ ወደቦቿ መረጃ የሚሰጠው? ኤርትራ የተዋዋለችውንስ ከኤርትራው በፊት የአረብ ሰው ወይንም የኦሮሞ ተወላጅ የሚያውቅበት ምክንያት አለ እንዴ? ብሎ አዳምጡ። አሻጥሩ ወዲህ ነው። አንድ ቀባዣሪ የባህር ደላላ እንዲህ አይነት ዜና በማህበራዊ ሚዲያ ስለለቀቀ ኤርትራ የሆነ ነገር ትንፍሽ ብትል ከሚል እሳቤ ነው ይህን ዜና የለቀቀው። የበሻሻ ልጅ የፕሮፓጋንዳ ማዕከል ደግሞ እንደወረደ ተቀብሎ ባህር ይገባናል እያሉት ካለው ጋር ተያይዞ እንዲሄድላቸውና ኢትዮጵያውያን ኤርትራ የአሰብ ወደብን ለሳውዲ ከምትሸጠው ለምን ለኛ አትሸጥልንም በማለት በንትርክ ሰልፍ ውስጥ እንዲገቡለት ከሚል ሐሳብ በሐሰት ፈብራኪዎች የተሰራጨ መረጃ ነው። ተጨባጩ ሐቅ ደግሞ የኤርትራ መንግስት በሁለቱ ወደቦች ጉዳይ ንግግር እያካሄደ ነው። አዎን እያደረገ ነው። የኤርትራ ወደቦች የሚነቃቁት ግን በሌሎች አገሮች ወደቦች ውድቀት አይደለም። ለአብነት በአንድ ወቅት የበሻሻው ልጅ ይህ ለጅቡቲ የምንከፍለውን አቋርጠን ለአሰብ ብንስማማበት እኮ ጅቡቲ ትሞት ነበር ሲለው፣ ቆራጡ የኤርትራው መሪ ደግሞ እኛ ከጎረቤቶቻችን ጋር በእንዲህ አይነቱ የሚቀኞች ፖለቲካ ታዳሚያን አንሆንም። የአሰብም ሆነ የምጽዋ ወደቦች ሊያድጉ የሚችሉት የጅቡቲ ወደብን በመግደል ሳይሆን የጋራ ድል በማስመዝገብ ነው። ምጽዋ የንብረት ማራገፊያ ወይንም የጅዳ መጋዘን ሳትሆን ክብሩንና ሉዓላዊነቱን ባቀበ መልኩ ዜጎችን ተጠቃሚ በሚያደርግ መንገድ ነው በማለት የበሻሻውን ልጅ ይህን ያውኑን ሕፃናዊ ትልሙን አጨናግፎበት እንደነበር ይታወቃል። ስለዚህ አሰብ ለማንኛውም አካል በማንኛውም ዋጋ ዛሬ አትሸጥም፣ ነገም አትለወጥም። ንግግር እየተደረገ ነውን? አሁን ያውም ይቀጥላል። የሚመቸን የጋራ እድገት አማራጭ ሲገኝ ደግሞ በቅድሚያ ብስራቱ የሚነገረው የኤርትራ ሕዝብ እንጂ ማንም የባህር ደላላ አይደለም። በሉ የበሻሻው ልጅ አሉባልታ ዛሬ ከነማርሹ እዚህ ላይ ድራሽ ያጠፊያላ። ኢሳያስ መሬቱን አላስደፈረም፣ ርስቱን አልሸጠም። በሆነ ምክንያት ከአገሩ የወጣ ወጣት ወደ አገሩ ሲመለስ የአባት አገሩ መሬት እንዳለ ይቆየዋል። ማንም የሚነካበት ሰው የለም። ኢሳያስ አፈወርቂ ግን ጀግና ብቻም አይደለም፣ የጀግና ጀግና ነው። ጠላትን ጀግና ነው ይባላል እንዴ ትሉ ይሆናል። አሁን ጀግና እንጂ። ጠላትህ እኮ ጠላቴ ካልከው ተጠንቅቀህ ነው መቆየት ያለብህ እንጂ ጠላትህ ገብቶ ስሞህ አይደለም የሚወጣው። እሱ አይናገርም። በዓመት አንድ ጊዜ ተናገር ሲሉት ነው የሚናገረው። የወንዶች ወንድ ነው። እንዲሁ አይተረተር፣ አይቀደድ፣ አይሰነጣጠቅ፣ አይፎክር። የሚያደርገውን በተግባር መደሰቅ ነው። በኋላ ወየው ወየው ኢሳያስ አውጣን፣ ኢሳያስ አውጣን። አንድ ሉዓላዊት ሀገር ከፈለገችው ጋር ነው ንግግር ማድረግ የምችለው። ንግግር ወይ ውይይት የዚህ ኤርትራ የያዘችው መርህ አካል ነው። የዲፕሎማሲ ጉዳይን በተመለከተ የተለያዩ አገሮች ያሉትን እንይ። ኤርትራ በአፍሪካ ቀንድ ቀጠና አንዷና ብቸኛዋ የሰላምና መረጋጋት ባለቤት የሆነች ጠንካራ ሰራዊት ያላት ሀገር በመሆኗ በቀይ ባህር የሚፈጠር ሁኔታ ሜዲትራኒያን ባህር ላይም ቀጥተኛ ተጽዕኖ ስለሚያሳድር ጣሊያን በዚህ ጉዳይ ላይ ከኤርትራ ጋር ለመስራት ከፍተኛ ፍላጎት አላት። የጣሊያን የመከላከያ ሚኒስትር ጊዩዶ ክሩስቶ በሩሲያ መንግስትና በኤርትራ መንግስት መካከል ያሉት የንግድ ዕድሎችና የኢኮኖሚ ትብብሮችን የሚያጠና በእኔ አማካሪ ሞክሲሞ ኦራሽን የሚመራ ከላይኛው የመንግስት እርከን የተውጣጡ አባላትን ያካተተ ልዩ ቡድን እንዲቋቋም በሰጠው ትዕዛዝ መሰረት ቡድኑ ተመስርቷል። በበኩላችሁ አገራችሁን የሚወክል ቡድን እንደምታቋቋሙ እንጠብቃለን። የሩሲያ ፌዴሬሽን ፕሬዝዳንት ቭላዲሚር ፑቲን በዚሁ ወቅታዊ የዓለም ሁኔታ በቻይናና በኤርትራ መካከል ጠንካራ ወዳጅነት መመስረት ለሁለቱም ህዝቦች ጥቅም ብቻ ሳይሆን ለቀጠናዊ ሰላምና ዓለም አቀፍ ፍትህና ርትዓዊነት እጅግ አጋዥ ነው። ቻይና ከኤርትራ ጋር የነበራትን ወንድማማቻዊ ወዳጅነት ይበልጥ ለማጠናከርና የሁለቱን አገሮች ስትራቴጂያዊ ግንኙነት ወደ ላቀ ደረጃ ለማድረስ ከፍተኛ ፍላጎት አላት። የቻይና ህዝባዊት ሪፐብሊክ ፕሬዝዳንት ሺ ጂንፒንግ ኤርትራ ነጻነቷን ከተጎናጸፈችበት ጊዜ ጀምራ እስካሁን ሰዓት ድረስ ከሶማሊያ ህዝብ ጎን እንደቆመች ነች። በአመለካከታችን የኤርትራ ለሶማሊያ ህዝብ ድጋፍ ከማንኛውም አገር በላይ ነው። ኤርትራ ሀብታም አገር አይደለችም፣ ግን በውስን አቅሟ በቀና ልቦና ድጋፏን ያሳየችን አገር በመሆኗ ልዩ ያደርጋታል። ኤርትራ ሁለተኛ ቤታችን ናት። የሶማሊያ ፕሬዝዳንት ሼህ ሐሰን ማህሙድ። የተከበራችሁ የቀንደል ቲዩብ ተከታታዮች
እስካሁን ስትከታተሉት የቆያችሁት ኤርትራዊው አክቲቪስት አወል ሰዒድ ወቅታዊ የመነጋገሪያ ርዕስ ሆኖ በመቀጠል ላይ ያለውንና በአንዳንድ የኢትዮጵያ ባለስልጣናት እየተዘመረለት የሚገኘውን የባህር በር ጉዳይና ሌሎች ወቅታዊ ጉዳዮችን በማካተት በቅርቡ በማህበራዊ ሚዲያ የለቀቀውን ዝግጅት የአማርኛ ትርጉም ነበር። በቀጣይ በተመሳሳይ ዝግጅት እስክንገናኝ ቸረን ሰንብት። عين نسر اللوز حلو خاب سماي بترو مسيس ويلي حالفو